ስለዚህ እናንተ ትጸልያላችሁ፣ ሴት አማልክቱም ጸሎታችሁን ይሰማሉ። ለሴት አማልክቱ አላት ሆይ፣ አልኡዛ ሆይ፣ መናት ሆይ እባካችሁ ልጄን እርዱልኝ ብላችሁ መጸለይ ትችላላችሁ። እስቲ ስለ ኢየሱስ የምታውቁትን አንድ ነገር በመጻፍ ጀምሩ። ስለ ኢየሱስ ምን ታውቃላችሁ? አስተያየት መስጫው ላይ አስፍሩ። ቪዲዮን ላይክ ማድረግም እንዳይረሳ። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ተቀላቀሉን። ከምትማሩት ትምህርት ጥያቄ አውጡና እዚህ ላይ ያቀርበዋለሁ ባልኩት መሰረት ዮሐንስ ተስፋዬ የሚባል ወንድም ጥያቄ አውጥቷል። ጥያቄውን ያወጣው ሙስሊሞች ሉቃስ ወንጌል ምዕራፍ 19 ቁጥር 27 ላይ ያለውን ጥቅስ በመጥቀስ ኢየሱስም ጂሃድ እንዲደረግ አዟል በማለት ለሚያነሱት ሐሳብ መልስ በተሰጠበት ቪዲዮ ላይ ነው። እንዲህ ይላል። ጥያቄ ለሙስሊሞች፣ በአረብ ባህል ውስጥ ምሳሌያዊ ታሪኮች ይነገራሉን? ምሳሌስ የራቀውን ሐሳብ ለሰው አእምሮ ለማቅረብ የሚነገር እንጂ የምሳሌውን ታሪክ ቃል በቃል እየተረጎሙ እንዲህ ተብሏል እንዲህም ታዟል ማለት እንደማይቻልስ ይታወቃል? ወይስ መሐይምነት የነብዩ ሱና ስለሆነ ማንኛውንም ነገር ሳንመረምር ኡስታዞቻችን የሚነግሩንን ሁሉ ዝም ብለን ተቀብለን ለነብዩ ያለንን ታዛዥነት እናሳየለን ብላችሁ ነው? ሙስሊሞች መልሳችሁን አስቀምጡ። Hello everyone, welcome to Scripture Twisting 101. Today we are going to talk about Deuteronomy 18:18. ሰላም ለሁላችሁም ይሁን። ወደ ቅዱሳትን መጻሕፍት ማጣመም 101 እንኳን ደህና መጣችሁ። ዛሬ ስለ ዘዳግም ምዕራፍ 18 ቁጥር 18 እንነጋገራለን። አሁን በዘዳግም ምዕራፍ 18 ቁጥር 18 ላይ ያለውን ችግር ላሳያችሁ። በእውነቱ ይህ ሙስሊም ጓደኞቼ መሐመድ እዚህ ጋር ትንቢት የተነገረለት መሆኑን ማንንም ለማሳየት ሁል ጊዜ የሚጠቀሙበት ተወዳጅ ጥቅስ ነው። ለምሳሌ ጥቅሱን ብንመለከት የሚከተለውን እናስተውላለን። እዚህ ጋር ወንድሞች የሚለውን ቃል ተመልከቱ ይሏቸዋል። እነዚህ ወንድሞች ከይስሐቅና ከእስማኤል በቀር ሌላ አይደሉም ይላሉ። እግዚአብሔር ቃሌን በአፉ አድርጋለሁ ማለቱን ተመልከቱ። እግዚአብሔር ወይም አላህ ቁርአንን በቀጥታ ለመሐመድ እንዲያነብለት ገብርኤልን አላከውም ይላሉ። ዝርዝሩም እያለ ይቀጥላል። በእርግጥ ይህንን ጉዳይ ብቻዬን መጋፈጥ አልፈለግኩም። ስለዚህ ስለ እስልምና የእምነት መከላከያ ወይም አፖሎጂቲክስ ሲነሳ ትልቅ አቅም ያላቸውን ሁለት ሰዎች ይዤላችሁ ቀርቤያለሁ። እነሱም ዴቪድ ውድ እና ሳም ሻሙ ናቸው። እናንተ ሰዎች ይህንን ጉዳይ ደጋግማችሁ ሰምታችሁታል። Guys, you've heard this many times. Oh yeah, and if you watch lectures by Muslim apologists, Zakir Naik will go on for an hour. አዎ የሙስሊም አፖሎጂስቶችን ትምህርት ካዳመጣችሁ ዛኪር ናይክ ይህ ትምህርት በመሐመድ ላይ እንዴት እንደተፈጸመ ለማሳየት ለ1 ሰዓት ያህል ይሞክራል። ከወንድሞቻቸው መካከል እንደ አንተ ያለ ነቢይ ያስነሳላቸዋለሁ ይላል። እግዚአብሔር እዚህ ጋር ለሙሴ እየተናገረ ነው። እንደ አንተ ያለ ነቢይ ማለትም እንደ ሙሴ። ስለዚህ ናይክ መሐመድ ሙሴን የሚመስልባቸውን መንገዶች በመዘርዘር ብዙ ጊዜ ያሳልፋል። መሐመድ ሙሴን ይመስላል ይላል። እስቲ አስቡት፣ ሁለቱም ነቢያት ናቸው፣ ግን በተመሳሳይ ጊዜ ወታደራዊ መሪዎችም ነበሩ። አብዛኞቹ ነቢያት ወታደራዊ መሪዎች አይደሉም። ስለዚህ እነዚህ ንጽጽሮች ታያላችሁ። እሱም መሐመድ በእርግጥ ሙሴን የሚመስለው ነቢይ መሆኑን ለማሳየት በመሐመድ ሕይወት ውስጥ ያሉ ልዩ ልዩ ገጽታዎችን በመጥቀስ ከሙሴ ሕይወት ጋር ተመሳስሎዎችን ይፈልጋል። በዚህም ትንቢቱ ይፈጸማል። ስለዚህም እስልምና እውነት ነው ይላል። አሁን ሳም፣ በዚህ መከራከሪያ ላይ የሚታዩ ችግሮች አሉ። በ50 ብር ወርሃዊ መዋጮ በታማኝነት የሚሳተፉ 1000 ሰዎች ቢገኙ ይህንን አገልግሎት ከአማርኛ በተጨማሪ በሌላ አንድ ተጨማሪ ቋንቋ ማድረስ ይቻላል። በወር 50 ብር ለወንጌል ሥራ መስጠት የማይከብደኝ ክርስቲያን ነኝ የሚል ሰው በዚህ ስልክ ቁጥር ማገልገል እፈልጋለሁ በማለት አጭር የጽሑፍ መልእክት በመላክ መመዝገብ ይችላል። ዓላማችን አንድ ማገናዘብ የሚችል ሙስሊም እስልምናን አውቆ ለቆ እንዲወጣና በኢየሱስ ክርስቶስ በማመን የእግዚአብሔር መንግሥት ወራሽ እንዲሆን መርዳት ነው። አንድ ሰው ከእስልምና ስርዓት መታደግ ትፈልጋላችሁ? መልሳችሁ አዎ ከሆነ ተሳተፉ። Yeah, as you can see, I get really excited when I find my scriptures twisted in such a shameless manner. But አዎ እንደሚታየው ቅዱሳት መጻሕፍቶቼ እንዲህ ባሉ አይን ባወጣ መንገድ ሲጣመሙ ሳይ በጣም እቆጫለሁ። ነገር ግን በመጀመሪያ ማስተዋል ያለብን እግዚአብሔር እንደ ሙሴ ያለ ነቢይ ያስነሳላችኋለሁ የሚለውን ተስፋ ለምን እንደሰጠ ነው። ዘዳግም ምዕራፍ 18 ከቁጥር 15 እስከ 16ን በጥንቃቄ እናንብብ። እንዲህ ይላል፣ አምላክህ እግዚአብሔር ከመካከልህ ከወንድሞችህ እንደኔ ያለ ነቢይ ያስነሳልሃል፣ እርሱንም ትሰሙታላችሁ። ከማን መካከል? ከእስማኤላውያን ወይስ ከእስራኤላውያን? ከእስራኤላውያን። ከገዛ መካከልህ እንደ እኔ ያለ ከወንድሞችህ ይላል፣ እርሱንም መስማት አለባችሁ ይላል። ይህም በጉባኤው ቀን በኮሬብ አምላክህን እግዚአብሔርን እንዳልሞት የአምላኬን እግዚአብሔርን ድምፅ ደግሜ አልስማ፣ ይህንም ታላቅ እሳት ዳግመኛ አልይ ብለህ እንደለመንኸው ሁሉ ነው።
አሁን ዋናው ነጥብ እዚህ ጋር ነው። እግዚአብሔር ከሙሴ በኋላ ለእስራኤል ነቢያትን ለምን ያስነሳል? ምክንያቱም እስራኤላውያን እግዚአብሔርን እንዲጠይቅላቸው ሙሴን የለመኑት ይህንን ነውና። እስራኤል እንዲህ አለች፣ እንዳልሞት የአምላኬን የእግዚአብሔርን ድምፅ ደግሜ አልስማ፣ ይህንንም ታላቅ እሳት ዳግመኛ አልይ። ወደ ዘጸአት ምዕራፍ 19ና ዘጸአት 20 ብትመለሱ እግዚአብሔር በደመና እንደታየና ድምፁን እንደሰሙ ታስተውላላችሁ። ድምፁ ለእስራኤላውያን በጣም አስፈሪና አስደንጋጭ ስለነበር ሙሴን አንተ ተናገረን፣ እግዚአብሔር ግን አይናገረን ብለው ለመኑት። እግዚአብሔርም በዘዳግም 18 ላይ ያሉት ሁሉ መልካም ነው አለ። በመቀጠልም ቁጥር 18 ላይ ከወንድሞቻቸው መካከል እንዳንተ ያለ ነቢይ አስነሳላቸዋለሁ፣ ቃሌንም በአፉ አደርጋለሁ፣ ያዘዝሁትንም ሁሉ ይነግራቸዋል ይላል። So what's the point? Instead of me appearing visibly, ታዲያ ነጥቡ ምንድን ነው? እኔ በደመና በግልጽ ከመታየትና እነሱን ድምፄን በቀጥታ ከማሰማት ይልቅ ከእንግዲህ እኔን በቀጥታ መስማት እንዲኖርባቸው በእኔ ስም የሚናገር እንደ አንተ ያለ ነቢይ አስነሳላቸዋለሁ ማለት ነው። ታዲያ ይህ ተስፋ ከተሰጠ ከ2200 ዓመታት በኋላ ለመጣና የእስማኤል ልጅ ነው ለሚሉት እስማኤላዊ ነቢይ እንዴት ሊሰራ ይችላል? ከዚህም በተጨማሪ ታውራት እንደ ሙሴ ያለ ነቢይ መስፈርቱ ምን እንደሆነ ይነግረናል። እርሱም መሐመድ አይደለም። መስፈርቱን ለማየት ወደ ዘዳግም ምዕራፍ 34 ከቁጥር 10 እስከ 12 እንሂድ። አንድ ነቢይ እንደ ሙሴ መሆኑን ወይም አለመሆኑን የምናውቅበት መስፈርት ምንድን ነው? ዘዳግም ምዕራፍ 34 ከቁጥር 10 እስከ 12 እንዲህ ይላል፣ እግዚአብሔር ፊት ለፊት እንዳወቀው እንደ ሙሴ ያለ ነቢይ ከዚያ ወዲያ ለእስራኤል ዘንድ አልተነሳም። በነገራችን ላይ ይህ የሆነው ኢያሱ ከመሾሙ በፊት ነው። አንዳንዶች ይህ ኢያሱን እንደማይጨምር አድርገው ይወስዱታል። አይደለም፣ ይህ የሙሴ ሕይወት ፍጻሜ ነው። ነገር ግን ወደ ኢያሱ ምዕራፍ 1 ስንሄድ በጥንቃቄና ከሁኔታ ጋር አያይዘን ካነበብነው ኢያሱ እንደ ሙሴ ያለ ነቢይ እንዳልሆነ እናያለን። የሆነው ሆኖ ከዚያ ወዲህ እግዚአብሔር ፊት ለፊት እንዳወቀው እንደ ሙሴ ያለ ነቢይ በእስራኤል ዘንድ አልተነሳም። ይህ የመስፈርቱ አንዱ አካል ነው። እንደ ሙሴ ያለ ነቢይ ከጌታ እግዚአብሔር ጋር የቅርብና የፊት ለፊት ግንኙነት ሊኖረው ይገባል። እኔ እስከማውቀው ድረስ አላህ በጊዜና በቦታ ውስጥ ተገልጦ በተለይም በሚታይ መልክ መሐመድን በቀጥታ አነጋግሮታል የሚል አንድም ሙስሊም የለም። እንዲህ ያለ ነገር አለ? Even Aisha, remember? አይሻን እንኳን አስታውሷት። አንዱ ሐዲስ እንደሚለው መሐመድ ጌታውን አይቷል የሚል ካለ እርሱ ውሸታም ነው ይላል። thank you. So but according to this criteria, አመሰግናለሁ። ነገር ግን በዚህ መስፈርት መሰረት ነቢዩ ከጌታ ጋር የፊት ለፊት ግንኙነት ሊኖረው ይገባል። አሁን ታውራትን ስታጠኑ እግዚአብሔር ከሙሴ ጋር እንዴት ነበር ግንኙነቱ? በሚታይ መልክ ተገለጠለትና በቀጥታ አነጋገረው። የፊት ለፊት ግንኙነት ቢያንስ በጊዜና በቦታ ውስጥ በአላህና በመሐመድ መካከል ተከስቷል ብሎ ማንኛውም ሙስሊም የማይናገረው ነገር ነው። ስለ ሚዕራጅ ወይም የሰማይ ጉዞ ሌላ ጊዜ ልንናገር እንችላለን። ነገር ግን የመስፈርቱ ሌላኛው ክፍል ደግሞ ይህ ነው። እግዚአብሔር በግብፅ ምድር እንዲያደርጋቸው የላከው ምልክቶችና ድንቆች ሁሉ ይላል። ስለዚህ መስፈርቱ ሁለት ገጽታ አለው። ከእግዚአብሔር ጋር የፊት ለፊት ግንኙነት መኖርና እንደ ሙሴ ተአምራትንና ምልክቶችን ማድረግ። የሚገርመው ግን ቁርአን ራሱ መሐመድ እንደ ሙሴ ያለ ነቢይ ሊሆን እንደማይችል ይመሰክራል። ምክንያቱም በቁርአን ምዕራፍ 28 ቁጥር 48 ላይ እንዲሁም ለተጨማሪ ማረጋገጫ ቁጥር 49ን ጨምሬ አነባለሁ። ምዕራፍ 28 ቁጥር 48 እስከ 49 ምን እንደሚል ልብ በሉ። ነገር ግን እውነቱ ማለትም መሐመድ ከመላእክቱ ጋር ከእኛ ዘንድ በመጣላቸው ጊዜ የማያምኑ ሰዎች ለመሐመድ ምን እንደሚሉት ተመልከቱ። ለሙሴ የተሰጠው አይነት ለምን አልተሰጠውም አሉ። እንግዲህ እንዲህ እያሉ እየጠየቁ ነው። እሺ ነቢይ ነኝ ትላለህ፣ እንደ ሙሴ ነኝ ትላለህ። ታዲያ አንተ እንደ እርሱ ያለ ነቢይ ከሆንክ ሙሴ ለእስራኤላውያን ያደረጋቸውን ተአምራት ለምን አናይም? ታዲያ የእርሱ መልስ ምንድን ነው? ከዚህ በፊት ለሙሴ በተሰጠው ነገር አልካዱምን? እነርሱም ሁለት እርስ በርሳቸው የሚደጋገፉ ድግምቶች ወይም ሲህር ናቸው አሉ። እኛም በሁሉም ከሃዲዎች ነን አሉ ይላል። እንግዲህ የማያምኑት ሰዎች ለመሐመድ የሚሉትን ልብ በሉ። አንተ ሰው እግዚአብሔር ሙሴን ወደ እስራኤል በላከው ጊዜ እንዳደረጋቸው አይነት ተአምራትን በአንተ ዘንድ አናይምና አንተ እንደ ሙሴ አይደለህም እያሉት ነው። ታዲያ እንዴት እንደ ሙሴ ያለ ነቢይ ሊሆን ይችላል? ስለዚህ ቁርአን ራሱ መሐመድ እንደ ሙሴ ያለ ተአምራት እንደሌለ ይመሰክራል። መሐመድም በብዙ ሕዝብ ፊት በሚታይ መልክ በጊዜና በቦታ ውስጥ አላህን ፊት ለፊት አላነጋግረውም። So, looks like Muhammad is ruled out by the very meaning of what it means to be a prophet like you. ስለዚህ እንደ አንተ ያለ ነቢይ የሚለው ሐሳብ ትርጉም ራሱ መሐመድን ውድቅ የሚያደርገው ይመስላል። በሌላ አነጋገር እያወራን ያለነው እርሱ ወታደራዊ መሪ ነበር ወይስ አልነበረም ስለሚለው ጉዳይ አይደለም። መጽሐፍ ቅዱስ በሙሴ ዘመን ይህ ሐሳብ እንዴት ይረዳ እንደነበርና ጽሑፉ ስለሚመጣው እንደ ሙሴ ያለ ነቢይ ምን እያለ እንደሆነ ትክክለኛውን ትርጉም ይሰጠናል። እንግዲህ እውነተኛው ነቢይ ማን እንደሆነ ለመለየት በመጽሐፍ ቅዱስ የተጠቀሱት መስፈርቶች
መስፈርቶች እነዚህ ናቸው። ነገር ግን የሚገርመው ያው ምዕራፍ ሐሰተኛ ነቢይን እንዴት መለየት እንደምንችል መስፈርቱን ይሰጠናል። ይህም በዘዳግም ምዕራፍ 18 ቁጥር 18 አካባቢ ይገኛል። ከሁለት ቁጥሮች በኋላ ማለት ነው። እንዲያውም ሰዎች አውዱን እንዲረዱ ከቁጥር 18 እስከ 20 ያለውን ላንብብላችሁ። እግዚአብሔር ለሙሴ እንዲህ እያለ ነው። ከወንድሞቻቸው መካከል እንደ አንተ ያለ ነቢይ አስነሳላቸዋለሁ፣ ቃሌንም በአፉ አድርጋለሁ፣ ያዘዝኩትንም ሁሉ ይነግራቸዋል። በስሜ የሚናገረውን ቃሌን የማይሰማውን ሰው ሁሉ እኔ ይበቀልለታለሁ። ቀጥሎ ያለው ቁጥር ዘዳግም ምዕራፍ 18 ቁጥር 20 እንዲህ ይላል፣ ነገር ግን እኔ እንዲናገር ያላዘዝኩትን ቃል በስሜ በድፍረት የሚናገር ወይም በሌሎች አማልክት ስም የሚናገር ነቢይ ያ ነቢይ ይገደል። በሌላ አነጋገር አንድ ነቢይ ራእይ መጥቶልኛል ቢልና ያ ራእይ ግን በእርግጥ ከእግዚአብሔር የመጣ ባይሆን፣ ይህ ልብ በሉ፣ እኔ እንድናገር ያላዘዝኩትን ቃል በስሜ በድፍረት የሚናገር ወይም በሌሎች አማልክት ስም የሚናገር ነቢይ ወይም ጣዖት አምልኮን የሚያስፋፋ ሰው ያ ነቢይ ይገደል። እዚህ ጋር አንድ ሰው ሐሰተኛ ነቢይ መሆኑን በእርግጠኝነት የሚታወቅበትን ሁለት መስፈርቶች እናገኛለን። እንደ ሙሴ መሆን ማለት ምን ማለት እንደሆነ ተነግሮናል። እንደ ሙሴ ሊሆን ለሚችለው ሰው የተወሰኑ መስፈርቶች አሉን። ነገር ግን ለሐሰተኛ ነቢይም መስፈርቶች አሉን። ይህ ሰው ነው የጠቀስኩት ሰው አይደለም ብላችሁ የምታውቁበት መንገድ ይኸውላችሁ። ሁለት መስፈርቶች አሉን። ከእግዚአብሔር ያልመጣን ራእይ ካስተላለፍክ ወይም በሌሎች አማልክት ስም ከተናገርክና ብዙ አማልክትን ማምለክን ካበረታታ። ይህ ለምን ትኩረት የሚስብ ሆነ? ምክንያቱም መሐመድ ሁለቱንም አድርጓል። መሐመድ በዘዳግም ምዕራፍ 18 ቁጥር 18 ላይ የተጠቀሰው እውነተኛ ነቢይ እንዳልሆነ በእርግጠኝነት የሚያሳዩትን እነዚህን ሁለቱን የሐሰተኛ ነቢይ መስፈርቶች ያሟላል። ይህ እንዴት ሊሆን ቻለ? በታሪክ ውስጥ በአንድ አጋጣሚ ሁለቱንም አድርጓቸዋል። እስቲ አንድ የሙስሊም ምንጭ ላንብብላችሁ። ስለዚህ ጉዳይ ብዙ የሙስሊም ምንጮች አሉ። እንዲያውም ስለ ሰይጣን አንቀጾች 30 የሚሆኑ ምንጮች አሉኝ ይል እንደነበር አስታውሳለሁ። ያ ቁጥር አሁን ወደ 50 አድጓል። ስለ ሰይጣን አንቀጾች ታሪክ 50 የሙስሊም ምንጮች አሉኝ። I now have 50 Muslim sources on the story of the satanic verses. ሻሃብ አህመድ ከመሞቱ በፊት 50ዎቹን ምንጮች የሚዘረዝር መጽሐፍ አሳትሞ ነበር። ወደፊት በእነዚህ ላይ በዝርዝር እንሰራባቸዋለን። ነገር ግን ታሪኩን በአጭሩ ከአጠበሪ ታሪክ እጠቅስላቸዋለሁ። ይህ የሙስሊም ምንጭ ነው። አጠበሪ ከመጀመሪያዎቹ ታላላቅ ሙስሊም ምሁራን አንዱ ነበር። ስለዚህ ጥቅሱን ላንብብላችሁ። ይህ ከአጠበሪ ታሪክ አንቀጽ 6 ገጽ 108 ላይ የተወሰደ ነው። እንዲህ ይላል፣ የአላህ መልእክተኛ ጎሳዎቹ ጀርባቸውን እንደሰጡትና አላህ ወደ እነሱ ያመጣውን መልእክት መራቃቸውን ባየ ጊዜ አዘነ። በነፍሱም ከጎሳዎቹ ጋር የሚያስታርቀው ነገር ከአላህ ዘንድ እንዲመጣለት ተመኘ። እንግዲህ መሐመድ ነቢይ ሆነ። ጎሳዎቹ ግን የሐሰት አማልክትን ስለሚያመልኩ ውድቅ አደረጉት። መሐመድም ሕዝቡን ወደ እርሱ የሚያመጣ ራእይ ከአላህ እንዲመጣለት በእጅጉ ይፈልግ ነበር። እናም አገኘው። ለጎሳው ካለው ፍቅርና ለጓደኝነታቸው ካለው ጉጉት የተነሳ በእርሱና በእነርሱ መካከል ያሉ አንዳንድ ችግሮች ቢቃለሉ ደስ ይለው ነበር። በልቡም ይህንኑ ያወጣ ያወርድ ነበር። ውጤቱንም አጥብቆ ይፈልገው ነበር። ከዚያም አላህ እንዲህ የሚል ራእይ አወረደ። በኮከብ እምላለሁ፣ በወረደ ወይም በጠለቀ ጊዜ ጓደኛችሁ ወይም መሐመድ አልተሳሳተም። ከራሱ ፍላጎት ተነስቶ አይናገርም። አላት፣ አልኡዛና ሶስተኛዋን መናትን አይታችኋልን ወደሚሉት ቃላት ሲደርስ መሐመድ በልቡ ያወጣ ያወርድ በነበረውና ለሕዝቡ ከነበረው ፍላጎት የተነሳ ሰይጣን በምላሱ ላይ ቃላትን ጣለበት። ቃላቱም እነዚህ ከፍ ብለው የሚበሩ ሽመላዎች ናቸው፣ በእርግጥም አማላጅነታቸው ተቀባይነት ያለውና የሚፈለግ ነው የሚሉ ነበሩ። እንግዲህ ይህ ምን እያለ እንደሆነ አስቡት። እነዚህ ወይም ሴት አማልክት ከፍ ብለው እንደሚበሩ ሽመላዎች ናቸው፣ ማለትም እንደ ወፎች ናቸው ማለት ነው። አላህ በሰማይ ላይ ቦታ ስላለው እነዚህ አማልክት እንደ ወፎች አማላጆች ናቸው። አማላጅነታቸውም ተስፋ የሚጣልበት ነው። እነርሱ ጸሎታችሁን ወደ አላህ ሊያደርሱላችሁ ይችላሉ። ስለዚህ እናንተ ትጸልያላችሁ፣ ሴት አማልክቱም ጸሎታችሁን ይሰማሉ። ለሴት አማልክቱ አላት ሆይ፣ አልኡዛ ሆይ፣ መናት ሆይ እባካችሁ ልጄን እርዱልኝ ብላችሁ መጸለይ ትችላላችሁ። እናንተ ለእነዚህ አማልክት ትጸልያላችሁ። እነርሱም ልክ አንድን ነገር እንደሚሸከሙ ወፎች ጸሎታችሁን ወደ አላህ ይወስዱታል። እንግዲህ መሐመድ ለተከታዮቹ ለሶስቱ ሴት አማልክት መጸለይ ትችላላችሁ የሚል ራእይ አስተላለፈ። ይህም በመጀመሪያ የቁርአን አካል ነበር። ስለዚህ እንደ ቁርአን አካል ሆኖ ወርዶ ነበር። እንግዲህ የሆነውን ልብ በሉ። አንደኛ በኋላ ተመልሶ መጥቶ ይህን እንዳደርግ ሰይጣን አታለለኝ አለ። ሰይጣን በምላሱ ላይ ጣለበት ይላል አይደል? ስለዚህ ሰይጣን መሐመድን እነዚህን ራእዮችን እንዲያስተላልፍ አታለለው። ይህንን ራእይ ለተከታዮቹ ማስተላለፉን ማወቅ አስፈላጊ ነው። ተከታዮቹ ሰገዱ። በጎሳው ውስጥ የነበሩት አረማውያንና ጣዖት አምላኪዎችም ለዚህ ራእይ ክብር ሲሉ ሰገዱ።
እንግዲህ ራእዩ ምን እንደነበር ልብ በሉ። በኋላ ተመልሶ መጥቶ ለእነዚያ ለሶስቱ ሴት አማልክት መጸለይ ትችላላችሁ ያልኳችሁን ታስታውሳላችሁ? በሌላ አነጋገር ጣዖት አምልኮን የሚያበረታታ ራእይ ከአላህ እንደመጣ አድርጌ በሰጧችሁ ጊዜ ያንን ራእይ እንዳስተላልፍ ሰይጣን አታለለኝ አለ። ስለዚህ ያ ክፍል ከቁርአን ውስጥ ወጣ፣ እንደ ቁርአን አካል ሆኖ ወርዶ ነበር። ነገር ግን በኋላ ያንን ክፍል ሰይጣን ነው ያሳሰበኝ በማለት ተሰረዘው። እዚህ ጋር ብዙ ችግሮች አሉ። ልብ በሉ፣ እርሱ ከእግዚአብሔር የሚመጣ ራእይና ከሰይጣን የሚመጣ ራእይ መካከል ያለው ልዩነቱን መለየት አልቻለም። ሌሎች ሰዎችም አልቻሉም። እንግዲህ እግዚአብሔር ወይም አላህ የሚጽፈው ነገር ማንኛውም ፍጡር ሊጽፈው ከሚችለው ነገር በጣም የተለየና በግልጽ የሚታወቅ ተአምራዊ የሥነ ጽሑፍ ጥበብ ነው ተብሎ ይታሰባል። ነገር ግን ማንም ያንን አላስተዋለም። ማንም ቢሆን ይህ ክፍል እንደ ሌሎቹ የቁርአን አንቀጾች ጥራት የለውም አላለም። So there are multiple problems with this, but the one we're focusing on, according to Muhammad himself. ስለዚህ በዚህ ጉዳይ ላይ በርካታ ችግሮች አሉ። ነገር ግን እኛ ትኩረት የምናደርግበት ነጥብ መሐመድ ራሱ እንደተናገረው ከአላህ ያልመጣን ራእይ አስተላልፏል። ራእዩ በእርግጥም የመጣው ከሰይጣን ነበር። እናም በተከታዮቹ መካከል ጣዖት አምልኮን አስፋፋ። በዘዳግም ላይ ያለውን ጥቅስ አስታውሱ። እኔ እንድናገር ያላዘዝኩትን ቃል በስሜ በድፍረት የሚናገር ነቢይ፣ ያ ነቢይ ይገደላል። ይህ መሐመድ በአጠበሪ ታሪክ አንቀጽ 6 ገጽ 111 ላይ የተናገረው ጥቅስ ነው። ማንም ሊመለከተው ይችላል። መሐመድ ይህ ሁሉ ሁኔታ ካለፈ በኋላ እንዲህ አለ፣ በአላህ ላይ ነገሮችን ቀጥፌያለሁ፣ እርሱም ያልተናገራቸውን ቃላት ወደ እርሱ አስጠግቻለሁ። መሐመድ ምን እያለ ነው? ከእግዚአብሔር ያልመጣን ራእይ አስተላልፌያለሁ፣ ቀጥፌያለሁ እያለ ነው። የሆነውን ነገር ለማስተባበልና ለመከላከል እየሞከረ ነው። So according to Muhammad himself, ስለዚህ በመሐመድ ራሱ አባባል በዘዳግም ምዕራፍ 18 ቁጥር 18 መሰረት ነቢይ ሊሆን አይችልም። ምክንያቱም ከሁለት ቁጥሮች በኋላ የተቀመጠው የሐሰተኛ ነቢይ መስፈርት እርሱን ከእውነተኛ ነቢይነት ውጭ ያደርገዋል። ይህ ለምን ትኩረት ይስባል? ሙስሊሞች ሙሴን እናከብራለን አይሉም እንዴ? አዎ በእርግጥ ይላሉ። ሙስሊሞች ሙሴን እናከብራለን ይላሉ። እግዚአብሔር ግን በሙሴ በኩል በተሰጠው ራእይ ያ ነቢይ መሞት አለበት ይላል። ይህም ማለት መሐመድ ይህንን ራእይ የተናገረው በሙሴ ዘመን ቢሆን ኖሮ ለጣዖት አምልኮ ጥቅሶቹ በሚሰግዱ አረማውያን መካከል ሳይሆን በሙሴ ፊት ቢሆን ኖሮ ሙሴ ለሕዝቡ ሁላችሁም ድንጋይ አንሱና ይህን ሰው በድንጋይ ወግራችሁ ግደሉት ይላቸው ነበር። ሙስሊሞች ግን ይህን ጥቅስ በመጥቀስ ይህ እስልምናን እውነት መሆኑን ያረጋግጣል ይላሉ። አይደለም። ሙሉውን ጥቅስ ካነበባችሁና ስለ እስልምና ታሪክ እንዲሁም መሐመድ በኋላ ላይ ሰይጣን ነው ያታለለኝ ስላላቸው ራእዮች የምታውቁ ከሆነ መሐመድ ይህንን ትንቢት ሊፈጽም የሚችል በታሪክ ውስጥ የመጨረሻው ሰው ነው። ስለዚህ ሙስሊሞች የሚጠቅሱት ጥቅስ በአውዱ ሲታይ የገዛ ነቢያቸውን ውድቅ የሚያደርግና ሐሰተኛ ነቢይ መሆኑን የሚያሳይ ነው። በመጨረሻም በዚህ ላይ ሁለት ነጥቦችን ልጨምር። የሚገርመው ነገር በመላው ቁርአን ውስጥ ከማንኛውም ነቢይ ይልቅ የሙሴ ስም ደጋግሞ ተጠቅሷል። እንዲያውም ከመሐመድ ራሱ በላይ። ሁለተኛው ቁርአን በምዕራፍ 46 ቁጥር 12 እና 30 ላይ ቁርአን የሙሴ መጽሐፍ የአረብኛ ቅጂ እና የሙሴ መጽሐፍ የአረብኛ ማረጋገጫ መሆኑ ተገልጿል። ስለዚህ ሙስሊሞች ይህ የዘዳግም ምዕራፍ 18 ጥቅስ ተበርዟል ሊሉ አይችሉም። አንደኛ ጥቅሱን ለመሐመድ እንደ ትንቢት እየጠቀሳችሁት ነው። ሁለተኛ ቁርአን በአይሁዶች እጅ ያለውንና ይህንኑ ትእዛዝ ያዘዘውን ተውራት ለማረጋገጥ የመጣ መሆኑ ይነገራል። ስለዚህ በቁርአን መሰረት እኛ በተውራት ልንፈርድበት ይገባል። ያ ተውራት ደግሞ እርሱ ሐሰተኛ ነቢይና የሰይጣን ወኪል መሆኑ ይናገራል። in fact, going along those lines, in chapter 5 verse 43 of the Quran. በእርግጥም ይህንን ሐሳብ በመከተል በቁርአን ምዕራፍ 5 ቁጥር 43 ላይ አይሁዶች ለፍርድ ወደ መሐመድ በመጡ ጊዜ የአላህ መልስ ተውራት እያላቸው ለምን ወደ አንተ ይመጣሉ? ወደ ተውራት መሄድ ነበረባቸው የሚል ነው። እንዲያውም በታሪካዊ አውዱና በሱነን አቡ ዳውድ ውስጥ እንደተጠቀሰው ተውራትን አምጡ ባለ ጊዜ ተውራትን አመጡለት። እርሱም ተውራቱን በፍርድ ወንበሩ ወይም ትራስ ላይ አስቀምጦ በአንተና አንተን ባወረደው አምናለሁ ብሏል። ያ ተውራት ደግሞ አንድ ሰው ከእግዚአብሔር ያልመጣን ራእይ ከእግዚአብሔር ነው ብሎ ቢያስተላልፍ ወይም ጣዖት አምልኮን ቢያስፋፋ ያ ሰው ሐሰተኛ ነቢይ መሆኑን የሚገልጽ ቃል ይዟል። መሐመድ ይህ ተውራት የእግዚአብሔር ቃል መሆኑን ያረጋግጣል። ሆኖም ግን እርሱን ሐሰተኛ ነቢይ ነው ብሎ የሚፈርደው ይኸው እርሱ ያረጋገጠው ቅዱስ መጽሐፍ ነው።
Absolutely. አዎ በትክክል እነዚህ ሰዎች በዚህ ጉዳይ ላይ ለምን እንደዚህ እንደሚጓጉ ማየት ትችላላችሁ። እኔም በዚህ ጥቅስ ሁል ጊዜ ጓጓለሁ። ምክንያቱም ቀደም ብዬ እንደተናገርኩት ሙስሊሞች በጣም የሚወዱትና የሚጠቅሱት ጥቅስ ይህ ስለሆነ ነው። ልክ ነህ። በመላው መጽሐፍ ቅዱስ ውስጥ ሊጠቅሱት የሚችሉት አንደኛ ጥቅስ ይህ ነው። ለእነሱ ከሁሉ የተሻለው ጥቅስ ይህ ነው። ትክክል ነው። ለምሳሌ ዘዳግም ምዕራፍ 18 ቁጥር 1ን ብታነቡ ስለ ሌዋውያን እየተናገረ እንደሆነ ትረዳላችሁ። በነገራችን ላይ ሙስሊም ጓደኞቻችን ሙሴ መጽሐፉን የጻፈው በምዕራፍ እየከፈለ ይመስላቸዋል። መጽሐፉ የተጻፈው ግን እንደዚህ አይደለም። ወደ ዘዳግም ምዕራፍ 13 ብትሄዱ አንድ ህልም አላሚ ህልም ቢያልምና ህልሙ ቢፈጸም እንኳ መሐመድ እንዳደረገው ወደ ሌላ አምላክ የሚመራችሁ ከሆነ ያንን ነቢይ መከተል የለባችሁም ይላል። በሌላ አነጋገር መሐመድ ትንቢቶችን ቢፈጽም እንኳን ይህ ብቻ ነቢይነቱን ለማረጋገጥ በቂ አይደለም። ምክንያቱም ዘዳግም ምዕራፍ 13 እንደሚለው ሐሰተኞች ነቢያት እንኳን ወደፊት የሚፈጸሙ ነገሮችን ሊተነብዩ ይችላሉ። ስለዚህ እውነተኛው ፈተና የዚያ ነቢይ መለኮታዊ ትምህርት ወይም ቴዎሎጂ ቀደም ብለው ከተረጋገጡት ነቢያት ትምህርቶች ጋር ይስማማል ወይ የሚለው ነው። የመሐመድ ትምህርት ግን በምንም መንገድ አይስማማም። መሐመድ የሙሴን ዋና መሰረታዊ ትምህርቶች ይቃርናል። አንድ ፈጣን ምሳሌ ለመጥቀስ ያህል ዘዳግም ምዕራፍ 14 ቁጥር 1 ለእስራኤላውያን እናንተ የአምላካችሁ የእግዚአብሔር ልጆች ናችሁ ይላል። የቁርአን ምዕራፍ 5 ቁጥር 18 ግን አይሁዶችም ሆኑ ክርስቲያኖች የአላህ ልጆች ወይም ወዳጆች አይደሉም ይላል። ታዲያ እንዴት እንደ ሙሴ ያለ ነቢይ ሊሆን ይችላል? በትክክል በእርግጥ በዚህ ጥቅስ ላይ ብቻ ብዙ ክፍሎችን መስራት እንችል ነበር። ነገር ግን እኛ የፈለግነው ስለዚህ ጥቅስ አጭር የመከላከያ ትንታኔና ማስተባበያ መስጠት ነው። ዳግመኛ እስክንገናኝ ድረስ ይህ መከራከሪያ ጥቅስ በሰላም ይረፍ። በታማኝነት በየወሩ 50 ብር ለዚህ አገልግሎት መስጠት የማይከብዳችሁ ክርስቲያኖች በዚህ ስልክ ቁጥር አጭር የጽሑፍ መልእክት በመላክ ተመዝግባችሁ አብራችሁን አገልግሉ። ከተመዘገባችሁ አገልግሎቱን በተመለከተ አጫጭር መልእክቶች በስልካችሁ የሚደርሷችሁ ይሆናል። ከዛ በተጨማሪ ለአገልግሎቱ ማድረግ ልዩ ስጦታ መስጠት የምትችሉ ደግሞ ይህንን የባንክ ቁጥር ተጠቀሙ። ስለተሳትፏችሁ እናመሰግናለን።